ሰላም፣ ይህ አዲስ አካዳሚ የዩቲዩብ ቻናል ነው። አዲስ አካዳሚ የዩቲዩብ ቻናል ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን ትምህርት ቤት ነው። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። አዲስ አካዳሚ። ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ በዛሬው ዕለት ደግሞ ይጀላችሁ የቀረብኩ ቪዲዮ የእንግሊዘኛ ሌተሮችን ሙሉ 26ቱንም ሌተሮች በካፒታል እና በስሞል ሌተር ይጀላችሁ ቀርብ ያለው። ስለዚህ እናንተ ሙሉ ቪዲዮውን በማየት የምትማሩበት ይሆናል። እንግዲህ ይህንን ቪዲዮ ስታዩ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ሰብስክራይብ ያደረጋችሁ ደግሞ ላይክ ሼር እያደረጋችሁ ይህንን ቪዲዮ ለመላው ዓለም እንዲደረስና መማር እየፈለጉ መማር ያልቻሉ ዜጎቻችን በዚሁ ማወቅ እንደሚችሉ እንዲያውቁ ወይም ደግሞ እንዲዳረስ ለማድረግ ላይክ ሼር እንዲሁም ሰብስክራይብ ማድረግ ይጠበቅባችኋል። ስለዚህ ይህንን ትብብራችሁ አይለየን እያልን ቀጥታ ወደ ትምህርቱ እንሄዳለን። እንግዲህ ወደ ትምህርቱ ስንሄድ የእንግሊዘኛ ሌተሮች 26 ናቸው። 26 ናቸው የእንግሊዘኛ ሌተሮች። ከ26ቱ ውስጥ ቫወል ሌተር እና ኮንሶናንት ሌተር ብለን የምንመድባቸውም አሉ። ቫወል ሌተሮች እነማን ናቸው፣ ኮንሶናንቶች ደግሞ እነማን ናቸው የሚለውን የምንለይ ይሆናል ማለት ነው። እዛ በተጨማሪ እንግዲህ የእንግሊዘኛ ሌተሮች ሁለት አይነት ናቸው፣ ካፒታል እና ስሞል ማለት ነው። በትልቁና በትንሹ በቅርጻቸው ነው የሚለያዩ፣ በቅርጻቸው ይለያያሉ። እሺ አሁን ምሳሌ ከዚህ ጋር ኤ አለች፣ እቺ ኤ ነች። እቺ በካፒታል ኤ ነች። እቺ ደግሞ ስሞል ሌተር ኤ ነች። ስሞል ሌተር ኤ ነች። በድምጻቸው ተመሳሳይ ናቸው ወይም ደግሞ በምንጠቀማቸው ተመሳሳይ ናቸው። ቫልያቸው ተመሳሳይ ነው። ነገር ግን በቅርጻቸው ይለያያሉ ማለት ነው። በቅርጻቸው የሚለያዩ ምሳሌ ይችኛዋ የሆነ ወርድ ስንመሰረት መጀመሪያ ላይ የምንጠቀምበት ሌተር ምንድነው? ካፒታል ሌተር ነው። ካፒታል ሌተር ነው። ምሳሌ አበበ ስንል መጀመሪያ ኤ ቢ ኢ ቢ ኢ አይደለም የምንለው። የምንጠቀምበት እንትን ጽሁፍ ወይም ደግሞ ወርዱ ልክ በዚሁ መልኩ ነው የምንጽፈው። ከዚህ ጋር ኤን መጀመሪያ የምናደርጋታለን፣ ካፒታል ሌተር እናደርጋታለን። የምንጠቀመው ካፒታል ሌተር የሚጠቅመን አት ዘ ቢጊኒንግ መጀመሪያ ላይ የምንጠቀመው ስለሆነ ነው። ካፒታል ሌተር መጀመሪያ ነው የምንጠቀመው ያልነን ማለት ነው። ሌሎቹን ደግሞ ከቀጣይ ያለውን እንጠቀምባቸዋለን ማለት ነው። ምክንያቱም መጀመሪያ ላይ ካፒታል ሌተር ተጠቀምን አይደል? ቀጣይ የምንጠቀመው ስሞል ሌተር ነው። ስሞል ሌተር አሁን ምሳሌ አበበ ሲል ኤ ካፒታል ሌተር እንጠቀማለን። ቢን ደግሞ ምንድን እንጠቀማለን? ስሞል ሌተር እንጠቀማለን ማለት ነው። ይህ ህጉ ነው። ከዚህ ከህጉ መውጣት ስለማንችል ማለት ነው። እሺ ኤ ካፒታል ሌተር ኤ ስሞል ሌተር ኤ፣ ካፒታል ሌተር ቢ ስሞል ሌተር ቢ፣ ካፒታል ሌተር ሲ ስሞል ሌተር ሲ፣ ካፒታል ሌተር ዲ ስሞል ሌተር ዲ፣ ካፒታል ሌተር ኢ ስሞል ሌተር ኢ፣ ካፒታል ሌተር ኤፍ ስሞል ሌተር ኤፍ፣ ካፒታል ሌተር ጂ ስሞል ሌተር ጂ፣ ካፒታል ሌተር ኤች ስሞል ሌተር ኤች፣ ካፒታል ሌተር አይ ስሞል ሌተር አይ፣
ካፒታል ሌተር ጄ ስሞል ሌተር ጄ፣ ካፒታል ሌተር ኬ ስሞል ሌተር ኬ፣ ካፒታል ሌተር ኤል ስሞል ሌተር ኤል፣ ካፒታል ሌተር ኤም ስሞል ሌተር ኤም፣ ካፒታል ሌተር ኤን ስሞል ሌተር ኤን፣ ካፒታል ሌተር ኦ ስሞል ሌተር ኦ፣ ካፒታል ሌተር ፒ ስሞል ሌተር ፒ፣ ካፒታል ሌተር ኪው ስሞል ሌተር ኪው፣ ካፒታል ሌተር አር ስሞል ሌተር አር፣ ካፒታል ሌተር ኤስ ስሞል ሌተር ኤስ፣ ካፒታል ሌተር ቲ ስሞል ሌተር ቲ፣ ካፒታል ሌተር ዩ ስሞል ሌተር ዩ፣ ካፒታል ሌተር ቪ ስሞል ሌተር ቪ፣ ካፒታል ሌተር ደብሊው ስሞል ሌተር ደብሊው፣ ካፒታል ሌተር ኤክስ ስሞል ሌተር ኤክስ፣ ካፒታል ሌተር ዋይ ስሞል ሌተር ዋይ፣ ካፒታል ሌተር ዜድ ስሞል ሌተር ዜድ ብለን ሙሉ 26ቱን የእንግሊዘኛ ሌተሮች ማወቅ እንችላለን ማለት ነው። ከዚህ በተጨማሪ ከነዚህ ከ26 ውስጥ ቫወል ሌተር የምንላቸውን እናያለን። ቫወል ሌተር ወይም ደግሞ አናባቢዎቹን ማለት ነው። ቫወል ሌተር የሚባሉት እነማን ናቸው ካልነን ቫወል ሌተር የሚባሉ ኢ፣ ዩ፣ አይ፣ ኤ እና ኦ ናቸው። እነዚህ ምንድን ናቸው? ቫወል ሌተር ናቸው ወይም ደግሞ አናባቢ ናቸው። ሌሎቹ ምንድን ናቸው? ተነባቢ ናቸው። ሰምታይምስ አንዳንዴ ዋይ የምንላት ሌተር እንደ ቫወል እንጠቀምባታለን። እንደ ቫወል ሌተር እንጠቀምባታለን። በዋናነት ግን እነዚሁ አምስቱ ምንድናቸው? ቫወል ሌተር ናቸው። አናባቢ ናቸው ማለት ነው። አናባቢ ናቸው። ሌሎቹን ምንድናቸው? ተነባቢ ናቸው ወይም ደግሞ ኮንሶናንት ሌተር ናቸው ማለት ነው። ስለዚህ እነዚህን ኮንሶናንት ሌተር እነዚህን ቫወል ሌተሮች በመጠቀም ኮንሶናንቱ ሌተር ጋር በማጣመር ምንባብ እናነባለን፣ ወርድ እንመሰርታለን፣ ፊደሎቹን የአማርኛ ፊደላቶቹን እንጽፋለን ማለት ነው። ስለዚህ በዚሁ መልኩ ካየን የአማርኛ ፊደላትን ወደ እንግሊዘኛ እንዴት መቀየር እንደምንችልና ቫወል ሌተሮቹን እንዴት መቀየር እንደምንችል ደግሞ በሌላ ቪዲዮ እንገናኛለን። እንግዲህ በዛሬው ቪዲዮ ከዚህ ላይ አበቃለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ